ከታህሳስ 21 ጀምሮ በኢትዮጵያ ብሔራዊ ቲያትር የሚቀርብ ሀረግ የተሰኘ የአንድ ሴት ተውኔት ይዛን የመጣችው ለሀንቾ መጀመሪያ ክብር ምስጋና። የሜሮን ጌትነት እህት መሆንሽ በኪነ ጥበብ ስራው ላይ ችግር አልፈጠረም? ጠቅሞኛል እንጂ እንዴት በሷ ልክ ሰዎች እየሰፉሽ አንቺንስ በቃ የተሻለ ነገር ይዞ ለመምጣት አላስጨነቀሽም? አዎ ያው ከነሳው አይቀር ይሄ መሰለኝ አንድ ጊዜ የሆነ በሆነ አጋጣሚ ኢንተርቪው ላይ እንደዚህ ተጠይቄ ነበርና አሁን ባልከው ነው እኔ ያንን ልል የፈለኩትና አንደኛ የመጀመሪያ ኢንተርቪው ነበረ አላቅም እንዴት እንደሚባል ምናምንና የሜሮን ጌትነት ትነሽ ስትባይ ምን ይሰማሻል ስባል ደስ አይለኝም አልኩ እና ያው ሰዓቱ ይሄ እንዳልኩ ለማሳመንም የሄድኩበት እንትን ስለማልችል ኢንተርቪው ወደ ሌላ ሳይድ ሄደና ከዛ ደግሞ አይ ቲንክ የማንስተት እንደሆነ አላቅም የታይፕ ስተት እንደሆነ አላቅም በሌላ ርዕስ ደግሞ ወጣ እና ሰውሱን አይቶ በጣም ብዙ ተቃውሞ ደረሰብኝ። አሁን ባልከው ነው እኔ በሶስት ሰው ብዙ እንዳይጠብቀኝ እሷ በኔ ውስጥ ደግሞ አንሳ እንዳትገኝ በማለት ነው ያንን ነገር በቃ ሰው ሀና ጌትነት ብሎ ይወቀኝ በሚል ያንን ያነሳውትና በጣም ብዙ ሰው ግን ተቀይሞኝ ብዙ ነገር ደርሶብኛል። እንዴት በህትሽ እንዴት እንደዚህ እንዴት ደስ አይለኝም ትያለሽና እንትኑ እንደውም እናድዳለው ነው የሚለው ጭራሽ እሷት በመሆኔ በዚህ አጋጣሚ የተቀየማችሁ የሷ ወዳጆች አድናቂዎች በሙሉ በጣም ይቅርታ በዛ ሳይድ ከተሰማችሁ ማለት ነው እንጂ እኔ በሷስ ከፍ እንዳለል እሷ በኔ ውስጥ እንዳታንስ በማለት ነው። ሜሮን ጌትነት በዚህ ጉዳይ ላይ እሷ ራሷ ብስጭቷን ገልጻለች። እንዴት እህቷ ሆኜ በኔ ትበሳጭብኛለች ብላ አንድ ቪዲዮ ሰርታ ልካልኛለች። አብረን ነው እንዴት እንደዛ ብላ እንደዛ ደነገጥሽ? አይ አለች ተሰምቷታል በጣም። እስኪ ምንድነው ያለችው? እንዴት ነው ሐሳቧን የገለጸችው ሜሮን? ሜሪ ቀጥይ እስኪ። ሀንቾ እንዴት ነሽ? ሰይፉ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሀኒዬ ስላንቺ ለመናገር እንግዲህ በአደባባይ እድሉን ስላገኘው በጣም ደስ ብሎኛል። በቅድሚያ በ21ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ላይ በምርጥ ረዳት ተዋናይትነት በመሸለምሽ እጅግ በጣም ደስ ብሎኛል። እንኳን ደስ አለሽ ልልሽ እፈልጋለሁ። በመቀጠል ደግሞ እንግዲህ ከበርካታ የቲያትር የፊልም እና ሌሎች የኪነ ጥበብ ስራዎችሽ በተጨማሪ ለመጀመሪያ ጊዜ ደግሞ በሙሉ ሰዓት የአንድ ሰው ተውኔት ላይ ሴት ተዋናይት ሆነሽ ወደ መድረክ ለመምጣት ዝግጅት ላይ ነሽ። ይሄን አጠናቀሽ እየጠበቅሽን ስለሆነ እጅግ በጣም ደስ ብሎኛል። እንኳን ደስ አለሽም። መልካም እድል ልልሽም ነው የተገኘሁት። ያው ስለ አንቺ የትወና ፍቅር የስራ ትጋትና የትወና ብቃት እንዲሁም በተለያዩ የኪነ ጥበብ ስራዎችሽም አብሮሽ የሰሩ ሰዎች የሚመሰክሩትም የሚያውቁትም ነው። እኔ ደግሞ እንደ እህት ህልምሽን እንደሚያውቅና የየዕለትሽን ነገር እንደሚያወራና በቅርበት እንደሚከታተል ሰው የደከምሽው የለፋሽው ለስራው የከፈልሽው ዋጋ እጅግ በጣም ብዙ እንደሆነ አውቃለሁና ከዚህ ደግሞ በላይ የሚከፍልሽ ከዚህ በላይ ደግሞ የምታብቢበት የምትወጂው ነገር ወደ አደባባይ አምጥተሽ የምትታይበት የምትፈኪበት ዘመን እንዲሆንልሽ እመኛለሁ። መልካም እድል ይሁንልሽ። በርችልኝ። እጅግ በጣም ነው የምኮራብሽ የምወድሽ። እግዚአብሔር ይመስገን። ትንሽ አበርቷት በእናታችሁ። ያው እንግዲህ ካለችበት ከብርዳሙ ሀገር ከሚኒሶታ ነው መልካም ምኞቷን የተመኘችልሽ። በጣም ነው ማመሰግንሽ። በጣም ነው የምወድሽ። በጣም እንዴ በጣም እሷ ነች ማለት እሷ ነች የመጀመሪያ ቲያትሬንም ከሷ ተቀብዬ ነው እሷ ወደጭ ስትሄድ ከሷ ተቀብዬ ነው የሰራሁት። ብዙ ቦታዎች ላይ አለ የሷ ጥንካሬ የሷ ምክር እንዳልኩ ምንም ህይወት ውስጥ ሜሮን የሌለችበት ምንም ቦታ የለም። ለዛ ነው ብዙ ሰው እንዴት እንደዚህ ትያለሽ ብሎ ሲለኝ በጣም ይከፋኝ። እዛኔ
አላልሽም? አንዳንድ ኢንተርቪዎች የመጀመሪያ ኢንተርቪው ደግሞ ሲሆን የሆነ ሰው እያለውን አልሰማሽም እንዴ? ሲያይ እንደዚህ ወጥቶ ሊናገር ሰው ሁሉ አፍጥጦ ሲያየው እንዴት እንደተንተባተበ መጨረሻ ላይ ስላዳመጣችሁኝ አመሰግናለሁ ለማለት ስላመሰገናችሁኝ አዳምጣለሁ ያንተባተባል ያጋጠማል። ስለዚህ የቃላት ነገር ነው። የልብሽን እሱ ያውቃል። የልጅነት ፎቶአችሁን እያየው ነበር። በጣም ትቀራረቡ ነበር። አብራችሁን ያደጋችሁት? አዎ ሁለት እህቶቼ ናቸው። ምረት ጌትነትና ሜሮን ጌትነት፣ መሀለኛዋ ሀና ጌትነት። እሷን የምንጠብቅ እንዴት አርት ውስጥ የለችም። ድሮ ትስል ነበረ። ጎበዝ ሳሪ ነበረች። አሁን ያው ወደ ግራፊክሱ ምናምን ነው ስራዋ፣ ወደዛው ያስኬዳል። ግን እንደዚህኛው ጋር የለችም። ብዙ ጊዜ ቅድም እንዳልሽው ነው የኪነ ጥበብ ነገር የመጋባት ነገር አለ እና አሁን ሜሮን ጌትነት እህትሽ ባትሆን ኖሮችኛው ሀና ጌትነት ትፈጠር ነበር? እግዚአብሔር ነው የሚያውቀው። አላውቅም፣ እኔ እንጃ። ድንገት አንዳንዴ የተሰጠ ነገር ከሆነ ሊመጣ በየትኛው አጋጣሚ እንደምታገኘው አታውቅም መክሊትህንና እንግዲህ ያልነበረን ነገር ባይሆን ብሎ የነበር ብሎ ማውራት አይቻልም። በቃ ባይሆን ነው ያው ነው፣ ቢሆን ነው የሆነው። ስለዚህ ድንገት የሜሮን ስለሆንኩ ነው እኔም እንደዚህ ሆንኩት ብለው ይሻለኛል። ከቲያትር ከፊልም ጎን ለጎን ቃና ላይ በተለይ ተከታታይ የቲቪ ድራማዎች ላይ ፊልሞቹን ዳብ ያረግሽ ብዙ ጊዜ በመስራት ትታወቂያለሽ። በድምጽ ብቻ ሰዎች ያውቁሻል? አዎ አልፎ አልፎ። አዎ ታቋታላችሁ እናንተ? እስኪ ልጠይቃችሁ። ግማሽ አውቃታለሁ ግማሽ አላውቃትም። ምክንያቱም እስኪ እንደው እንቃመስ። በድምጽ ያንቺ ነው? ምናልባት ከዚህ ትወና ጀርባ ያለሽው አንቺ ነሽ? ለምንድን ነው የምትመጪው? ትሰሚኛለሽ? ኤድዋርዶ አብሮኝ አልጋ ውስጥ እንዲገባ ምን ያህል እንዳገሽው አውቃለሁ። በጣም የሚገርም ነው። አንቺ ግን እንዴት ብትደፍሪ ነው እኔ እንደዚህ የምታደርጊው? ትንሽ እስኪ ድገሚሽ። ሰዎች እንዲህ አይነት ተውኔቶች ላይ በድምጽ ስትተውኝ የሰዎቹንም ስሜት መረዳት ግድ ይላል። የራስን ነገር መስራትና እንዲህ የሰዎችን ድምጽ ላይ የራስን ድምጽ መደረብ ያለው አንድነትና ልዩነት ምንድን ነው? ያው የራስን ቆመህ ስትሰራ የሚሆነው ያው በደምብ ስሜቱን አንብበኸው እዛው ተዋህደህ ነው። ይሄ ግን ማስመሰል በለው። አሁን ያኛው የምር ለቅሶ ቢሆን ውስጥ ተጋብቶብህ ነው የምታለቅሰው ምስቀው። እነዚህ ላይ ግን አንዳንዴ በጣም አሁን ተሰምቶ ሲሆን ታለቅሳለህ፣ ሳታስበው ታለቅሳለህ። አንዳንዴ ግን እንዳልኩ ያንን ተከትለ ትላለህ ወይ ከትብለት ትስቃለህ እንጂ በስሜት ሆነ አትልም። የነሱን ድምጽ ነው የምትከተለው። ሲስቁ አብረት ትስቃለህ፣ ሲያለቅሱ አብረት ታለቅሳለህ። አሁን ለምሳሌ በዚህ ፈሪሃ ፊልም ላይ ነው አይደለ? እንደ ፈሪሃ ሆነሽ የተወንሽው? ይሄ ፈሪሃ አይደለም። ይሄ ሁለት ልብ ሚል አሁን እንደውም ይታይ ነበር ሰሞኑን 3 ሰዓት ላይ የሚታይ ነበር። ያለቀ ነው። ፈሪሃ እሷ ናት። በጣም ነው የምወዳት ነው ራሴ እንጂ። እስኪ ፈሪሃ እንደምሆን ነኝ አላወኩም። እኔ እንጃ እጄን ስታጠባው ልቄው ነበር ይመስለኛል። ያኔ ነው የጠፋው። እንዴ ፈሪሃ የትዳር ቀለበት እኮ እንዲህ ዝም ብሎ አይወልቅም። መኪና ውስጥ የለም። አሁን መሄድ እንችላለን ሀሊል። ሰዎች አሁን ምን ፈሪሃ ወይም ደግሞ በዙሪያሽ ያሉ ሰዎች ቅጽል ስም ፈሪሃ ተጠቅመው ያውቃሉ? ያው እዛው ቢሮ ውስጥ ግን ስትለመድ ምናምን ራሱ ፈሪሃ ነኝ ግቢ ትባላለህ። በዛ ነው ሰሞኑንና አሁን በዚህ አጋጣሚ በጣም ወዶ ፊልም ነው። በጣም ደስ ብሎኝ የሰራሁት ፊልም ነው። በነገራችን ላይ የዛሬው የሰይፉ በኢቢኤስ እንግዳ አንድም ሪቼል ነች ከሎስ አንጀለስ እና አካፑልኮምቤ ኦሪጂናሉን ከተወኑት መሃል ትገኛለች። አንቺ ደግሞ ስሰማ አካፑልኮቤ በሞደርን ወይ በዚህ ዘመን የተሰራውን ፊልም ልክ እንደ ሪቼል ሆነሽ ተውነሽ ነበረ? አዎ በአዲስ መልክ ሰርተውት ኦልሞስት እንትና ሪቾ ማለት እሷ ናት ማለት ነው። ስለዚህ የተወንሽው ፊልሙ ላይ ራሱ የሪቼልም ባህሪ ነው ሊባል ይችላል? አካፑልኮ ራሱ በቃ ገጸ ባህሪዎቹ እንዳለ መጥተዋል። ግን እንዳልኩ ዘመናዊነት ናቸው። በዘመናዊ መልኩ ነው የመጡት እንጂ ታሪኩ ምናምን ራሱ አንድ አይነት ነው። ተገጣጣማ። ዛሬም ደግሞ ሪቼል እስኪ ወደ አንቺ ልምጣ። ብዙ ጊዜ የተውኔት ዓለም ማለት በራሱ በቃ የሚረዳ ሰው ማግኘት ከባድ ነው ማለት። አሁን ለምሳሌ የፍቅር ፊልሞች ላይ ያንን ሀሳብ ቲያትር ነው ብሎ ፊልም ነው ብሎ
በቃ የሚቀበል የፍቅር አጋር ያስፈልጋል። ቀደም ስትነግሪኝ ደግሞ እስካሁን አላገባውም ስትይ እንደ ምክንያት የሚቀርበው ምናልባት ስራሽ ሊሆን ይችላል። ምንድን ነው ምክንያቱ? እንጃ ምክንያት የለኝ። አለመገጣጠም። በፍቅር የተጎዳ ልብ አለሽ? አዎ ሰው አይደለሁ እንደውም አዎ በልጅነቴ አዎ። ከዛ በኋላ ፍቅርን ፈራሽ? አይ በጭራሽ። ያማ ያው ገጠመኝ እኮ ነው። ያ ፍቅርማ የመጨረሻ ነው የሚሆነው እኮ አይደለ? መጀመሪያ ላይ ሰማ ይሆናል እንጂ ለኔ ፍቅር ነው የመጨረሻ ብዬ ማስበው፣ የመጨረሻ ነው ሞር አፈቅሯለሁ ብዬ ማስበው እና ምንም ምክንያት የለኝ። እንዳልኩ የሱ ፍቃድ ነው፣ በቀኑ ይመጣል። እንዲመጣ ይመጣል። ብዙ ሰዎች አሁን ሜሪንም ያኔ ሳቀርባት ገፋፋት ነበር። በኋላ የኔ ግፊ አስነሳትና አሁን የልጆች እናት ሆናለች ሜሪ አይደል እንዴ? ልክ ለሁሉም ነገር አይረፍድም የሚል አስተሳሰብ አላት እሷ በጊዜውና እንደውም ባለፈው ሳወራት ከልጆቼ ጋር ብዙዎች ጠፋሽ ይሉሻል፣ የቤተሰብ የልጆች እናት መሆን ከብዙ አድናቂዎች ጋር አለያይቶሻል እያሉ ነበር ስላት እንደውም ከምሰራው ከተውኔቱም ከግጥሙም በላይ የልጅ እናት መሆን ያኮራኛል ብላለች። የሷን ታሪክ ምትደግሚ ይመስልሻል? እኔ አትግባብኝ በፈጣሪ ስራ እንዴ። እኔ እንዳልኩ አሁን እዚህ መምጣቴን ራሱ ማንም እኮ አያውቅም አይደል? የሚመጣውን ነገር በቃ ተመስገን ብለህ በጸጋው መቀበል ነው እንጂ እንደንትን ያ ሁሉም የራሱ ህይወት አለው አይደለ? ከሌም በሆነ ከሌን በመሰል ከሌ ምናምን ባልን ቁጥር የራሳችን ሲመጣ ድንገት ያኛውን ካልመሰለልን ልንቸገር እንችላለን። ስለዚህ የራሴን ውበት ጠብቃለሁ፣ የራሴን ባል፣ የራሴን ስራ፣ የራሴን ገንዘብ ይሻለኛል፣ ራሱ ያስደስተኛል የምመኘው ብዬ ነው። አዲስ ተውኔትሽ ምናልባት ሀረግ ስሰማ ወደ ለ4 ዓመት ያህል ነው የተብላለው። አዎ ሲጻፍ 4 ዓመት ሲጻፍ ሲከለስ እንደዛ ቆይቷል። ሀረግ ለምን ተባለ? ያው በጣም ሊነግርህ የሚችለው ዳይሬክተሩ ነው። እኔ እስከተረዳሁትና እስከማውቀውና እስከነገረኝ ደግሞ ያው ሀረግ ማለት ራሷ ናት፣ እሷ ናት ወይም ላይፏ ነው። ሀረግ ብለን አይደል የምንኖረው? ሀረግ ያው ቅጥልጥል አይደለ? ከዛ ያደገ ያማረ የተጠቀለለ ይሄዳል። ከዛ ደግሞ የተበላሸው የሚወድቀው ምኑ ደግሞ የሚረግፈው አለና በህይወታችን ውስጥ የሆነ ላይፋችን ሀረግ ነው እና የዋላውን እያሰብክ ከማለት የመለመልክ እያጣራህ ትሄዳለህ እና የሰው ልጅ በቃ ሀረጉ ከዛ ታገባለህ፣ ትወልዳለህ፣ ሌላ ደግሞ ሀረጉ ይቀጥላል ነው። አዎ ከታህሳስ 21 ጀምሮ ዘውትር ማክሰኞ በኢትዮጵያ ብሔራዊ ቲያትር የሚቀርበውን የሀረግ የአንድ ሴት ተውኔት ይዛ መታለች ሀንቾ። ማስታወቂያውን እስኪ አይተን እንመለስ። አይደለም ገንዘብህ ወይ ውበትህ ግሩም ጸባይህ ነው የኔ ያረገህ ገላ ምናልባት የመጀመሪያ ቀን ገላውን ሲነካ ክብሬን አሳልፌ ስሰጠው አንቺ ድንግልኛ አላልሽኝም ነበር እንዴ? አዎ አንተን እንሳይ እኔ ካንተ ውጭ እኮ እንዳላቀም ትሽ ውሸታም ነሽ። ሀረግ ድንቅ ቲያትር በኢትዮጵያ ብሔራዊ ቲያትር ዘወትር ማክሰኞ ከ11 ሰዓት ጀምሮ። ሀረግ እንዴ ምንድነው? 10 አለቃ የምን ተኩስ ነው? ምንድነው? የምን ተኩስ ነው? የምሰማው? 10 አለቃ አሬው ነገር አድርጉ። ዘቅ ተኛ 10 አለቃ ተኛ። ይሄ ሁሉ የሞት ሽረት ትግል የሚደረገው እኔን ለማልፋት ነው፣ እኔን ለመርገጥ፣ እኔን ለመውቀጥ፣ እኔን ለማርቀቅ ነው። ይሄ ሁሉ የሞት ሽረት ትግል የሚደረገው እኔ የሞት ጀንበር ወጣ የህይወት ጀንበር ትጠልቃለች እንጂ አልንበረከክም። ተነሺ ሀረግ ተነሽና ሀረግሽን ምዘዢ። በምትመዢው ሀረግ ላይ የጠወለጉ የወየቡና የበሰበሱ ቅጠሎችን እየለመለምሽ ሂጂ። ተነሺ ሀረግ ተነሺ።
የምታወሪው ከራስሽ ጋር ነው? ድንግል ነኝ እችኛዋ ደግሞ የምን ድንግል አንተዋወቀም እንዴ? ከራስ ጋር ጠብ ይመስላል አይደለም። አይ አናገርም። ገብታችሁ ይሁት ሐረግ ድንቅ የአንድ ሴት ተውኔት ለመጀመሪያ ጊዜ በኢትዮጵያ ታሪክ እንግዲህ ብቻዋን የሙሉ ሰዓት ቲያትር ይዛ የመጣች ተወዳጅ ተዋናይት ነች። ለሀንቾ በእናታችሁ በጣም እንዴ! ያው ለስንብት ምስጋና ካለሽ እድል ማመቻቸት ትችላለሁ። አንቾ በጣም ነው ማመሰግነው ሁላችሁም። ወይ ብዙ ነው መሰለኝ ማመሰግነውና አልችልበትም። ምን የሚገርም እስኪ እኔ ላግዝሽ መሰብሰቡን። እሺ ያው ከፈጣሪ ልጀምር። ፈጣሪ ለዚህ ስላበቃኝ ክብር ምስጋና ይግባው። ለቤተሰቦቼ፣ ለእናቴ፣ ለእህቶቼ፣ ለሜሪ፣ ለምረት፣ ለመላው አድናቂዎቼ በሙሉ እኔ አልችልም እንደዚህ ነገርና ለአያቴ፣ ለሁሉም ቤተሰቦቼ አሁን በጣም ለምወዳት በቅርብ ላጣኋት ከአክስቴ በቃ ሁላችሁንም አመሰግናችኋለሁ፣ ወዳችኋለሁ። ከዚህ በላይ ደግሞ ሰርቼ የማኮራችሁ ሰው ያርገኝ። አመሰግናለሁ በጣም። ያው እንግዲህ ሐረግን ለማየት ሁሉም ጓጉቷል። ከታህሳስ 21 ጀምሮ በኢትዮጵያ ብሔራዊ ቲያትር ሁላችሁም ተጋብዛችኋል። በነገራችን ላይ እዚህ ያላችሁ በአጠቃላይ የቲያትሩ አዘጋጆች እንደነገሩኝ ከሆነ ሐረግ ቲያትርን በነፃ እንድታዩ ተጋብዛችኋል። እንኳን ደስ አላችሁ። አነፋፍህ እናንተን አላልኩሽ፣ ተመልካች ብቻ ይላል እንዴ? ለተመልካች ብቻ ነው። በቅርቡ በተደረገው በኢንተርናሽናል የኢትዮጵያ ፊልም ፌስቲቫል ሽልማት ተሰጥቶሽ ነበረ። ቦታው ላይ አልነበርሽም አንቺ በሀዘን ምክንያት? አዎ። ምን አጋጠመሽ? አዎ አክስቴ ያሳደገችኝ አክስቴ መወዳት አክስቴ አርፋ ነበረ። በሱ ምክንያት ያው አልተገኘውም። እንደዛ ያው እንግዲህ ብዙ ጊዜ ሽልማት ሲሸለሙ ቦታው ላይ የተሰማቸው እንዲገልጹ ይደረጋል። ያው እንግዲህ ለሀንቾ እድል እናመቻችላት። የፊልሙ ርዕስ ጀቢና በዚህ ተውኔት ላይ ባሳየችው ድንቅ ተውኔት ተወዳጇ ሀና ጌትነት በምርጥ ረዳት ተዋናይት ዘርፍ የዓመቱ አሸናፊ ነው። ምን ተሰማሽ? በጣም ነው ደስ ያለኝ። ብኖር ኖሮ እውነት በጣም ደስ ይለኝ ነበር። ምክንያቱም የመጀመሪያ ሽልማት ደስ ይላል አይደል? ለዛውም በጭራሽ አልገመትኩም። ጭራሽ ተደውሎ ነው በቃ በላሹ አሸነፍ ሲሉኝ የምራችሁ ነው ምናምን አልኩ እና ከዛ በኋላ ያው የተስፋ ኢንተርፕራይዝ ዋና ስራ አስኪያጅ ተፈራ ወርቁ በጣም ነው የማመሰግነው። በጣም ቅን ሰው ነው። ከቲያትር መድረክ በኋላ መጥቶ ያው ሰጥቶኛል። ግን ያው ንግግር አላደረኩኝም፣ እነሱንም አላመሰገንኩም። ስለዚህ ስለሸለማችሁኝ በጣም ነው የማመሰግነው። ተፌም አንተንም በጣም ነው የማመሰግነው እዚህ ስለጋበዝከኝ። ከዚህ በኋላ ደግሞ ጥሩ ስራ ሰርቼ ደግሞ ከዚህ በላይ እንደዚህ ተሸክሚያቸው እመጣለሁ ብዬ አስባለሁ ከእግዚአብሔር ጋር። የሽልማት ማስቀመጫ ባንኮኒ ይዘጋጅ። ይቀጥላል። አዎ ይቀጥላል። ገና ቀጥሎ እስከ መቼ መሰለህ? እስከ ኦስካር ድረስ። ኧረ ያርገው። መሸለም በጣም ደስ ይላል አይደል? በጣም የመጀመሪያ ደግሞ ሲሆን በስማ ከአንዳንድ ቀድናሽ ያው አንዳንድ ያለ ይሄ ይሆናል ብለህ ማትገምታቸው ነገሮች ትመኛቸውና ከዛ ለራስህ ይሆን አይ ምናምን ትልና እዛ ቦታ ላይ ሆነ። አሁን ብዙ ጊዜ ሰይፉ ያለው አይደል? ሰይፉ ሾው ያለው ግን እኔ እዚህ ቦታ ላይ አረጋውና ራሴ በቃ እልፍ አረጋዋለሁ። የሆነ ለምን እንደሆነ አላውቅም። መሸለምም እንደዛው። ስለዚህ እዛ ቦታ ላይ እንደመድረስ በጣም ደስ የሚል ነገር የለም። እግዚአብሔር ይመስገን። እውነት ያው ከዳግም ሐዘን ይሰውር እያለው እንዲህ ሽልማት ሲገኝ ደግሞ በጎን ሐዘን ሲያጋጥም ስሜቱ በቃ ሐዘንም ደስታም ነው ብዬ ስለማስብ ደስታው ብቻ ይጎብኝሽ ለማለት ነው። እንደምርቃት ደስታ ይሁንልኝ። በደስታ ይሁን ማስታወሻ ይሁንልኝ ለሷ። ቢያንስ ሐዘኑን በዚህ ተከታልኛለች ብታይልኝ ደስ ይለኝ ነበረ። ግን በቃ በሷ ስም ምስጋና ይግባችሁ።
መታሰቢያነቱን ላክስቴ ይሁን ያለች ነው የገባኝ። አሁን የምትሰሪያቸው ፊልሞች የሉም? ተከታታይ ነገሮች አሉ? አሁን በቅርብ የሚወጣ ቀረጻ ሰሞኑን አለ። ቃታ ሚል የሀብታሙ ማሞ ስራ አለ። የብርሃን ደግሞ ከተማ አሁንም ባለ ቲያትር አለ አሁን የሚወጣ ወደ ጥር አካባቢ ጠብቁ። ሌላ ቲያትር ከዚህ ሌላ አሉ ብቻ። ስለዚህ ሽልማቱም ይቀጥላል። ከእግዚአብሔር ጋር። አሁን የምትኖሪው ብቻሽን ነው? ብቻዬን ነው። ብቻዬነት እንዴት ነው? ብቸኝነት አንዳንዴ ደስ ይላል፣ አንዳንዴ በቃ ሰው ትፈልጋለህ። አሁን ለምሳሌ እንዳልከው አሁን እኔ ይሄን ሰጥተውኝ ሲሄድ ቤት ሄድኩት እና የሆነ በቃ ክፍት ምናምን አድርገህ ከዛ ደስ ይልሃል። ከዛ ግን አብሮ በቃ ሴሌብሬት የሚያደርግ የሚደሰት ሰው እሱ ነገር ታጠዋለህ። አንዳንዴ ደግሞ በቃ ቤቴ እንኳን ገባው ብለህ አብሶ ስታነብ ስትሰራ ምንም ቢሆን በቃ ቤት ከፍተህ ስትገባ ደግሞ ቤቴ እንኳን ብቻዬን ነው ትላለህ። እንኳን ሰውየውም የለ ትላለህ። እንኳን ሰውየውም የለ ከሚለውና ምን ነው በኖረ ከሚለው በፐርሰንት ሲነጻጸር የትኛው ያይላል? አረ ይኖር እኔታይ ቤቢ ያሸንፌ እኮ መጣው ስትይ ነይ የኔ ፍቅር እንዲህ የሚል አይደል እንዴ? በጣም ከብቸኝነቱ የበለጠ አዎ ብዙ ጊዜ እኔ የሽልማት ጉዳዮችን መታጨቱ በራሱ እኮ አሁን አንዳንዱ አሸነፍኩ አላሸነፍኩም ነው። መታጨቱ በራሱ እኮ ትልቅ ነገር ነው አይደል? አዎ እኔ እሱ ነው መጀመሪያ እንትን ያለኝ ሀና ጌትነት ተብሎ ሲወጣ ተሻርስባል። አቤት በስማም አልኩ። በቃ ምረጡ አልኩ ጀቢናን። ከዛ ሼር እያደረኩ ምረጡ አልኩ። ሶሻል ሚዲያ ላይ እንዴት ነሽ? ደህና ነኝ። ያው ቲክቶክ ላይ ብዙ አይደለም። አሁን ያው መጣለው ፌስቡክ ላይ ሞር ወደ ፌስቡክ አደላለሁ መሰለኝ። ኢንስታግራም አለኝ ግን እንደዚህ አይደለም፣ አክቲቭ አይደለም። ያው እንዳልከው ለስራ ምናምን ተጠቀምበታለህ እንጂ እስቲ ያየው አይደል እንደ አሁን ይሄ 1 ሰዓት ከ40 የሚያክል ቲያትር ቁጭ ብዬ እንዴት ነው ስልክ ማየው? እንዴት ሶሻል ሚዲያ እጠቀማለሁ? ስራዎችን ለማውጣት ለመፖስት ነው እንጂ በጣም ይከብደኛል። የሜሮን ጌትነት ታናሽ እህት ነሽ። ቅድም ስንል ነበረ የሷን ስራዎች ብዙ የማየት አጋጣሚ አለ። አሁን ከግጥሞቿ በተለይ የምትወጂው አለ? ግጥሞቿ ሞር እኔ የዙረት ደስ ይለኛል። በቃልሽ ይሄንን በዚህ አጋጣሚ እንትናት በላይ ግማሹ ጋር ሙሉን አልጨረስኩትም። ያው እሷም ትረዳኛለች። የስክሪፕት መብዛት የፊልም ምናምን መብዛት ተረጋግቼ እንዳለው አላየኝም። ግን እንደዚህ ግን ልጣርጌ አልፎ አልፎ ነገሮችን እንከራለሁ። ስለዚህ የተሽን አዲስ መጽሐፍ ሰዎች እንዲያነቡ በዚህ አጋጣሚ አንብቡት። በጣም ነው ደስ የሚለው እውነት በጣም። እና አንድ ነገር ረሳው። ምንድነው? በቃሌ ለመያዝ ሞክሬ ነበር። ብዙ ስክሪፕት ይዛለሁ ግን ቁጥር ምናምን አልችልምና ቲያትራችን በነገ በቴሌብር መክፈል ትችላላችሁ። ቪአይፒ 1000 ብር ነው። ሌላው ደግሞ 300 ብር ነውና ቅድም አዲስ ስልክ ስለሰጠኝ በእጄ ጽፌው ነበርና 0920 53 87 79 ላይ ደውላችሁ አንተ ደግሞ አንዳንዴ እንደዚህ ትላታለህ መሰለኝ እዚች ስር አለቻው በዚህ ስልክ ቴሌብር ቆርጣችሁ መታችሁ ቲያትር እንድታዩ ጋብዛችኋለሁ። አመሰግናለሁ። ግብዣን ተቀብሏል። አረ እንግዲህ ስለሆነች ከልብ ነው የማመሰግነው። በሌላም ተውኔት እንገናኛለን ብዬ ተስፋ አደርጋለሁ። ረጅም እድሜ ከጤንነት ጋር እመኝልሻለሁ። አንቺውን ሞቅ አድርጋችሁ አመስግናችሁ ሸኙልኝ። አመሰግናለሁ። በጣም ነው የማመሰግነው። አሜን።